ቃልዬ እንዲህ እየሆነች ነው። ምንድነው ማድረግ ያለብን? ለዳሳሽ ልንገራት ወይስ ለጎረቤት ልንገር? ምን ይሻላል ብለሽ መንገር ነበረብሽ። አሁንም ቢሆን አቢባ ይልሽ ለምን እንደው እኔ ቃልዬን መልሼ አላገኛትም፣ ጉድጓድ ውስጥ አላወጣትም። አንዴ አምልጣኛለች። የራሴ ችግር ነው። ቆሎ ጥሬ ቆርጥሜ ውሃ ጠጥቼ ያሳደግኳትን ልጄ ጦም እያደርኩ ለልጆቼ እያበላሁ እያደርኩ ያሳደግኳትን ልጄን አንዴ አጥቻታለሁ። ግን አሁን እውነታው ይውጣልኝ። እኔ ሪካንም ቢሆን ሪካ አስገደለቻት እያልኩ አይደለም። እንዲያልፍላት እንድትቀየር ነው የወሰደቻት ይቺ ሰው ማለት ነው። ዘላለምም ቢሆን እንድትቀየር አብራ ያደገችው እህቱ ናት፣ እንድትቀየር ነው የወሰዷት። ግን እኔ 10 ወሬ ከሚወራ 10 የሆነ ነገር እንትን ከሚል እውነታው ይውጣልኝ። በቃ ተረጋግቼ የፖሊስ አሻራም ሆነ ምንም የሚባለው ነገር ምንም በትክክል እንትን አላለልኝም። እሱ ይስተካከልልኝ። ምክንያቱም ተረጋግቼ ለዚህ ልጅ እንኳን የተወሰነ አስፈልገዋለሁ። አሁን እየኖርኩ አይደለም እየቀወስኩ ነው ያለው። ዘላለምም ቢሆን ማለት ነው ትክክለኛ እናቱ ከሆንኩ ትክክለኛ ያሳደግኩት ከሆንኩ እህቱ ከሆነች እውነታውን ማወቅ አለበት። ትክክለኛ ልጄ ነው፣ አልክድም። ያሳደግኩት ትናንትን ብዬ ያሳደግኩት ነው። ሪካም ቢሆን ለኔ እንድቀየር ብዙ ነገር እንደሆነ ወስዳለች። አልተሳካም። ግን ለምን እውነታው አልተነገረኝም የሚለው ዳሳሽ አቤት። አሁን አንቺ ቃልዬን ነፍሷን ይማረው ማን ነው የገደላት ብለሽ ተጠረጠረሽ? ራሷን አላጠፋችም ነው የምትይ? እየሰማሁሽ ነው። ራሷን አላጠፋችም አረቦቹ ገለዋት ነው ብለሽ ነው የምታስቢው? እኔ አላጠፋችም አረቦቹ ገለዋት ነው ብለሽ ነው የምታስቢው? እኔማ በቃ አሁንማ እንደዛ ብዬ ነው እኔ የማያሰብኩት የነበር። ግን አሁን ደግሞ የምሰማው ተምታታብኝ። በቃ ለምን ብዙ ነገሮች እየሰማው ነው አቢባ። በጣም ብዙ ነገሮች ነው እየሰማው ያለሁት። ጭንቅላት የሚያሳምም ነገር ነው እየሰማው ያለሁት። የተባለው ሌላ የሚባለው ሌላ። ምክንያቱም ብዙ ነገር ነው እንትን እያልኩ ያለው። ግን አሁን ደግሞ የተረዳሻለሁ አንቺን ይኸውልሽ እናት በቃ ወይ እየሰማሁሽ ነው። እሺ አንደኛ አረቦቹ ገለዋታል ብለሽ የምትጠረጥሪ ከሆነ ራሷን አላጠፋችም፣ ራሷን አልጣለች። ሌላ ሰው አጠገብሽ ያለው ሰው ቲክቶኩን እንዲዘጋው ነገር እያስተጋባ ነው። በሁለት ስልክ ላይ ተስተካክሎ አንድ ቤት ሆኖ እያስተጋባ ነው። እሺ ሌሎቹ ይዝጉት። ኦኬ። ስለዚህ ሌላ አረቦቹ የምትሰራባቸው ናቸው የወረወሯት። ራሷን አልጣለችም ብለሽ ካልሽ እንግዲህ ራሷ ደጋግማ ራሴን ማጥፋት ፈልጋለሁ እያለች ለቡርቴ የላከችው ማስረጃ አለ። ራሷን ጥላ ነው፣ የፖሊስም ውጤት ራሷን ጥላ ነው የሚለው። አልኩበትም ካልሽ እኔ የህግ ባለሙያ ላገናኘሽ፣ ቅልቦችን የት እንደምትሄጂ ይምሩሽና በህግ አስክሬኑ ተከፍቶ አስክሬኑ እጅሽ ላይ ገብቶ ሳታስመረምሪ ነው የቀበርሽው። ስለዚህ አላመንኩበትም ካልሽ ተከፍቶ ተመርምሮ ሁሉ ነገር በህግ ይጨረሳል። ግን አይ ራሷን እንዳጠፋች አምኛለሁ። ግን አንደኛ የሰማችሁ ቡርቴ ናት። ኧረ ሌሎቹ እንዲዘጉት ንገሪያቸው ፕሊስ፣ እያስተጋባ ነው። ከዚህ ላይ ይስሙ ካንቺ ስልክ ላይ ዝግ። እሺ ይዝጉት። ቆይ አንዴ እያስተጋባ ነው ሰውን ይረብ። ኦኬ አሁን ማውራት እሺ። አሁን ሳይሰማ ኦኬ። አይ እያስተጋባ ነው ስልንት ስለማይሉት። ስለዚህ ማለት ነው አይ ቃል ራሳቷ አምናለው ወይ ለምን አይወጡም? ስልኩን የያዙት ሰዎች ዳሳሽ አንዴ ነገር ያሰው ስልኩን የያዙት ሰዎች እሺ ቆይ አጥፉት፣ እንጠብቃቸዋለን። እያስተጋባ ህዝቡ ተረበሸ እኮ። አሁንስ ወጥተዋል ከቤት ወይም ዘግተውታል ስልኩን? ላውራ አሁን ይሰማል። ኦኬ መሰማት ብቻ አይደለም ስለሚያስተጋባ ነው። አንድ ቤት ውስጥ በሁለት ስልክ አንድ ቲክቶክ ሲከፈት ያስተጋባል። አይ በሉት። እሺ አሁን ልቀጥል። ዘጉት? አዎ ኦኬ። ስለዚህ አይ አምኛለሁ ራሷን ለማጥፋቷ ይኸው ቡርቴ ጋር የላከችው ቮይስ ማስረጃ ነው አምኛለሁ ካልሽ ደግሞ ቡርቴ ለምን አልነገርሽኝም ከሆነ ስላልነገረችሽ ይቅርታ ትጠይቅሻለች። ግን ጥፋቷ አይደለም። ማናችንም ብንሆን እኔም ብሆን ሄጄ ለእናት አልናገርም። እናትየው ስነግራት ደም ግፊት ቢኖርባት የሆነ ጸጥ ብትልስ የሰው እናት ገደልኩ ማለት አይደል? አልናገርም እንደዚህ አይነት ነገር እኔም ብሆን። ግን እያንዳንዳችን እንደ እድሜያችን አስተሳሰባችን ይለያያል። ሜቢ ቡርቴ ልጅ ስለሆነች እንደኔ ጎኗ
በስልክም ቢሆን ከጎኗ የነበረችው ቡርቴ ናት። አይዞሽ ስትላት የነበረው አይዞሽ ካልሆነ ነይ እዳውም ተሰርቶ ይከፈላል አይዞሽ ስትላት ስታጽናና ስታበረታት ትንሽም ቢሆን በህይወት እንድትቆይ በስልክ ስታጽናናት እስከ መጨረሻው በስልክ አብራት የነበረችው በየቀኑ ታወራት የነበረችው ቡርቴ ናት። የቃልዬ ነፍሷን ይማረው የቅርብ ሰው ቡርቴ ናት። ከሷ የቀረባት ከሷ በላይ ያጽናናት ያወራት ማንም ሰው የለም። ኦኬ ሶ በህይወቷ ያልነበሩ ሰዎች ዛሬ ላይ መጥተው ቡርቴ ማፋጣት መጠየቅ ምናምን አይችሉም። አላመንበትም ካሉ የህግ አካላት ጋር ሄደው በህግ አስክሬኑ እንዲመረመርና የገደላት አካል ካለ በህግ እንዲጠየቅ ማድረግ ነው። ቡርቴ እንደ ጓደኛ ለምን አልተናገረችም? ለእናት አይነገርም። ለሌላ ሰው ለምን አልተናገረችም? አይምሯ አልበሰለም። እሷ አቅሟ አይምሯ የመጣላት መምከር ነበር፣ መከረቻት። አሁን ቡርቴን መውቀስ ቃልዬን ነፍሷ እንዳታርፍ ቃልዬ ቅር ምን ያህል እንደሚዋደዱ አንቺ እናታቸው ታውቂያለሽ። የሁለቱም እናት ነሽ። ቃልዬን ነፍሷን ማስቀየም ነው። ቃልዬ ቡርቴን እንደዚህ ማድረግ ማለት ነው ማሸሽ ማለት። በጣም ትወድሻለች፣ እናቴ ናት። ትግረፈኝ ትምታኝ ከፈለገች ሌላ ሰው እንዲናገረኝ አልፈልግም። ዳሳሽ ግን የፈለገችውን ታርገኝ እያለች ነው ያለችው። ይሄን ያህል ነው የምትወድሽ። ስለዚህ ቃልዬ ብትሄድ ሄዳለች አንዴ ወደ ፈጣሪዋ። ቡርቴ ግን አለች። እሷን እንደ ልጅሽ ማየት ከእሷ ጋር በፍቅር መኖር ትችያለሽ። ሌላው ግን በህግ መጠየቅ ይቻላል። ካላመንሽበት አስክሬኑ ተፈቶ መመርመር እና በህግ መጠየቅ ይቻላል። አልረፈደም። አሁንም ገና ነው። ገና አስክሬኗ ትኩስ ነው። ገና ነው መቀበሩ። ስለዚህ አሁንም በህግ መጠየቅ ይቻላል። እሺ በህግ ጨረሽ? በህግ መጠየቅ የምትፈልጊ ከሆነ ቅልቦችን እንጠራልሻለሁ። የት መሄድ እንዳለብሽ ይመራሻል። አዎ አሁን አንቺ ተናገሪ። እኔ ይሄንን ነበር ማለት ፈልገው። ቴንክ ዩ እኮ አው ግሱማ ይቻላል። ግን ማለት ነው ማለት በቃ እኔ በዚህ ቅር ብሎኛል። ለምን አትይም? እኔ በዘላለምም ቢሆን ገባሽ? ወንድሟ ነው፣ አብረው ያደጉ ናቸው፣ ብዙ ነገር ያሳለፉ ናቸው። ገባሽ? መዋለድ ትርጉም የለውም። አብሮ ማደግ ከባድ ነው አይደል እንዴ? ነግሬሻለሁ ቅድም። ሪካም ቢሆን ደግሞ እንዲያልፍልን ለእሷም እንዲያልፍላት ለእኔም እንዲያልፍልኝ ብላ ነው አይደል ይህን ነገር ያደረገችው። ይሄ ነገር ተፈጠረ። ግን አንደኛ ሀቅ ሲያወጣ የእንትና የሪካ ሀቅ ወጣ። ቃልዬ ነፍሷን ይማረው የተናግ ቮይስ ላይ ለእሷ ስለ ሪካ ያወራችው $15 ላይ እግዚአብሔር ይስጣት እያለች $15 ላይ ለበዓል ለዳሳሽ ልትልክላት ነው ጨምራ $85 ጨምራ። እኔ እንደውም ያልኳትኝ $25 ጨምረሽ ላኪልኝ ትንሽ በኢትዮጵያ እንኳን 3000 ብር እንዲሆንላት ስላት ችግር የለውም $100 ልክላታለሁ አለችኝ። እግዚአብሔር ይስጣት በጣም መልካም ሰው ናት ምናምን ብላ በህይወት እያለች የላከችው ቮይስ አያችሁ። ሀቅ ካለ ግን ሀቅ ሁሌም ይወጣል። ቃልዬን የገደለው ካለ አረቦቹ ናቸው ሊሆኑ የሚችሉት። ሜቢ እናንተ ከጠረጠራችሁ አረብ ቤት ስለነበረች ራሷን አላጠፋችም ካላችሁ እሱ በምርመራ መረጋገጥ የሚችል ነገር ነው። እኔ እኮ ሪካ ገደለቻት እኮ እያልኩ አይደለም ሀቡ። ሪካ እኮ እንዲያረገቻት እያልኩ እኮ አይደለም። እሷ እኮ ለእኔም ለእሷም እንዲያልፍልን ነው እሷ እንደዛ ያረገች። ግን ለምን እንዲህ ስትጨነቅ ምን ስትል እሷም አልሰማችም። በእርግጥ ግን ለምን እኔም አልሰማውም፣ እሷም አልሰማችም፣ እኔም አልሰማውም። አሁን ነው ያረጋገጥኩት እኮ በዚህ ወይስ እኮ ነው አሁን ያረጋገጥኩት። እንዴት እናት ነኝ አይደል እንዴ? ብዙ ነገር ላስብ እችላለሁ። አልሰማሽውም ነበር? በቡርቴ አልሰማሁትም እንዴ? ከየት መጥቶ አላሰማችሽም? ቃልዬ ከሞተችም በኋላ እኔ ይኸውልሽ ይሄን ብሰማ እንዲህ እንድጠራጠር ስለምን እሆናለሁ? አቡዬ ለምን እንዲህ እንድጠራጠር እሆናለሁ? እግዚአብሔር ፈርዶብኛል ብዬ እችለዋለሁ እንጂ ለምን እንደዚህ ልሻለሁ? ለምንስ እጠራጠራለሁ? አሁንም ቢሆን እሷ እኮ እንዲያረገች ሳይሆን የተጠራጠርኩት አንዴ ከአራተኛ ፎቅ ነው፣ አንዴ ከምድር ነው፣ አንዴ እንዲህ ነው። ስልኩ ደግሞ ሲታይ እንደዛ ሲሆን እንጂ እኮ አቡዬ ይህን ከሰማው እኔ ምን ስንትን አስባለኝ። የቀረ ቮይስ አለ፣ ይቅርታ ያልተሰማ ቮይስ አለ፣ አናውቅም። አሁንም ማንም እንትን ነው ማለት አንችልም። ይቅርታ አድርጉልኝ። አንዴ ራሱ ኮሜንታተሮች ነው ያስታወሱኝ። አንዴ ልክፈተው ይሄንን ቮይስ። ለምን ቅድም ቡርቴን ለምን ይሄን ዘለልሽው? ምን አሳልፋ ነው? ማን ምን አርጓት ነው ይሄን እንዳሳለፍሽ አላወቅኩም ያለችሽ? ምንድነው መሀል ላይ የተረሳ ያላክሹ ቮይስ አለ ስላት የላከችው አለ። እሱን እንስማ። አሞን ጋልትላንትና አሞን ጋይስ ይሰማል? በጣም የቃልዬ ድምፅ በጣም ስስ ነው። ይሰማል? አንዴ ኮንፈርም አድርጉኝ ፕሊዝ።
አዎ ኦኬ እሺ ሁላችሁ ሚዩት ካደረጋችሁ ይሰማናል። ኦኬ ቡርቴ አሞኛል። ትናንትና አሞኝ ሪካ ጋር መጥቻለሁ። በጣም አሞኝ። እሺ አሁን እንደውም ትንሽ ተሽሎኝ ነው የማወራሽ። ምን ሆነሽ ነው ቃል? ምንሽ ነው ያመምሽ? በመድኃኔዓለም ስም ምን ሆነሽ ነው? ኧረ በኢየሱስ ምንሽ ነው ያመምሽ? ደግሞ ቃል ንገሪኝ እስኪ ምን ሆነሽ ነው? አሁንም ሪካ ተመለሽ? ሪካ ጋር በመድኃኔዓለም ምንድን ነው ግን እንዲህ የጠመመው? ምን ሆነ ነው? ኧረ በዮሐንስ ስም እሺ በቃ ንገሪኝ እስኪ ያለውን ሁኔታ ቃልዬ። ንገርሽ ቡርቴ እዛ እየሰሩ የሆነ ሰዓት ላይ የሆነ ምግብ አለ እሱም በላሁ ሲረበን። ከዛ በኋላ በቃ ምን ብዬ ልንገርሽ፣ በቃ ወደ ታች ወደ ላይ በቃ ተይ እንዳለ ሰውነቴን ሁላ እንዳለ ያዘኝ ማለት ነው። አሁን እንደውም ደህና ሁኜ ነው። ትናንት ብታይ ኖሮ ከዛ ሴትዮዋ መድኃኒት ሲሰጠኝ እኔ አልቻልኩም፣ ሐኪም ቤት ውሰጂኝ አልኳት። ከዛ ቢሮ ደውላ ሴትዮዋ ብቻ እንዴት አድርገው እንደሆነ አላስታውስም። እኔ በጣም ስላመመኝ ሪካ ጋ ይዞኝ ሹፌር ሪካ ጋ ይዞኝ መጣ። አሁን ያለሁት ሪካ ጋር ነኝ። ከተኛሁበት ጋር ራሱ እንዲህ ሊነሳ ነው። ምን እንደሆንኩ ምን እንደዞረብኝ አላውቅም። እኔ እንጂ ከሀገሬ ስወጣ ምን እንዳደረጉኝ አላውቅም። እኔ ኦኬ ለዚህ ነው ይሄን እንዳሳለፍሽ አላወቅኩም ያለችው። ምግብ በልታ ማዳም ቤት ምግብ በልታ ምግቡ አሟጥ ወደ ታች ወደ ላይ እያለኝ አለች። ሹፌር ከቢሮ መጥቶ ሪካ ጋር ወሰደኝ እና አሁን ተኘቼ ነው ያለሁት። ከሀገሬ ከወጣው ጀምሮ ምን እንደዞረብኝ ምን እንደነካኝ አላውቅም። ይሄ ደግሞ ምን ያሳያል? ከሀገር ከመውጣቷ በፊት እንዳልዞረባት እንዳላማማት ያሳያል። ሀገር ቤትም እያለች ያማት ነበር፣ ግን እንደሚያማት ያውቁ ነበር ብለሻል ቡርቴ አይደል? እናትየው ያውቁ ነበር እንዳመማት ታውቅ ነበር ዳሳሽ እንዳመማት ብለሻል። ቮይሷ ላይ ደግሞ ከሀገሬ ከወጣው ጀምሮ ምን እንደዞረብኝ አላውቅም፣ በቃ ዝም ብሎ እንደሚያማት ስራ ሁሉ እንደማይሳካላት ለሶስተኛ ጊዜ ስትመለስ ነው እንግዲህ አይደለ? ከስራ ሶስተኛ ቤት ሳይሳካላት። ሀቡ ልንገርሽ፣ እኔ የሰማሁት አርሴማ ጸበል ገብታ እንደለፈለፈ ምናምን ነው። እኔ እንደዚህ ከሆነ በኋላ የተነገረኝ አሞኛል ምናምን የሚለው ነገር የተነገረኝ ያኔ ነው። አሁን ከሞተሽ በኋላ ነው አርሴማ ጸበሉላ መግባቷን ያወቅኩት። ኦኬ አንቺ ከጊዜ በኋላ ሰማሽ። አንቺ ቃልዬ አገር ቤት እያለች ኢትዮጵያ ውስጥ እያለች እንደሚያማት አልሰማሽም? አልሰማሁም። ምንም አውቀው ነገር የለም። ምክንያቱም ለኔም ነግራኝ አታውቅም። እንደዚህ አይነት ነገሮች አልነገረችም። ቃልዬ እሺ ዳሳሽ እንደምታውቅ ማን ነገረሽ ታዲያ? አንቺ ማታውቂ ከሆነ ዳሳሽ እንደምታውቅ ማን ነገረሽ? ከራሳቸው አንደበት ነው የሰማሁት። መጀመሪያ መታመሟን ሰማው። ከዛ በኋላ አይነ ጥላ እንዳለባት ምናምን እንደዚህ ሲያወሩ እኔ ራሱ ገርሞኛል። እንዴት አልሰማውም? ዳሳሽም ሀቢባ ይሰማል? አዎ ማን ነው? እኔ ጓደኛዋ ነኝና በቦታውና በሰዓቱ ስለነበርኩኝ ነው ያለችው ነገር ላይ። እሺ ማን ነው ሚውት ያደረገው? እሺ አብሪ ውዴ። እና ያኔ ሲያወሩ ነው የምትባለው ጋር እንደሄደች ምናምን ነው የተነገረኝ። እኔ ማውቀው ምንም ነገር የለም። ከሞተች በኋላ ይሄን ነገር ያወቅኩት ከዛ በኋላ ሀቢባ በተራ ይሁን ነገሩ። አንዱ ሲጨርስ አንዱ ሁለት ሰው ባንዴ ማዳመጥ ስለማንችል አንደኛው ሲጨርስ አንደኛው ያውራ። እንደዛ ከሆነ እንጂ ሁለት አንቺ ጥሩ ነው። እያንዳንዱ ቮይስ ስትመልሽላት፣ ስታወሪያት፣ ጊዜሽን ስትሰጫት፣ አቴንሽንሽን ስትሰጫት ነበር። እንደ ጓደኛ ጊዜሽን ሰተሽ በደንብ ስታወሪያት ነበረ ኤቭሪ ዲቴል። አዎ እሺ የሆነ ሰው ሊያወራ ፈልጎ ነበረ ሌላ ጉዳይ ላይ። አዎ ሀቢባ እሺ ሀቢባ ማውራት ትችላለህ? አዎ አሁን ትችያለሽ። እኔ ጸበል ባለችው እና በቦታው ስለነበርኩኝ ነው። እሺ ከቃልዬ ጋር ነፍሷን ይማሩና አብረን ይር ነው አርሴማ። እኔ እሷ እና ከኔ እናት ጋር ነበር ይር ነው። እሺ እና ጸበል ልንጠመቅ ገባን አንድ ላይ ማለት ነው። ስንገባ እንደዚህ የሚለፈልፉ አሉ አይደለ? እዛ ጸበል ሲጠመቁ። ከዛ እናንተ አንቺ እኔን በጥርስሽ አለብሽ በጥርስሽና ባይንሽ፣ አንቺ ደግሞ ጸጉርሽ ላይ በጸጉርሽ ተጠመቂ ጸጉርሽ ላይ ገብቶብሻል ብላ የለፈለፈችው ተናገረች እንጂ ቃልዬ ምንም የጮቹ ነገር የለም።
ሲጀመር እዚህም እኛም አብረን ያደግነው እዚህ ከራስ ምታት ራሱ ብላ ታማታቅም ቢያማት ራሱ ቶንሲሌን ነው የምትለው እንጂ ምንም አይነት በሽታ የለባትም። ቃልዬ ጸበል ስንጠመቅ ራሱ አንድ ቀን ጮህ አታውቅም። እኔ ልነግርሽ ፈልጌ ነው። አይ ቡርቴም እኮ አገር ቤት እያለች ምንም አይነት ህመም እንዳለባት አላውቅም። እኔ አሁን ነው ሰው ሲል የሰማሁት እንጂ እኔ ምንም ጤነኛ እንደሆነች ነው የማውቀው ያለችው። ሲጀመር ያማት ነበር አይደለም ታሽ ታውቃለች አለች። ታዲያ ምኑን ነው እኔ የሚጥል እንዳለባት ይልሽ ሀቢባዬ፣ አንድ ነገር ልንገርሽ፣ የሚጥል እንዳለባት ልጄን እንደሚያማት እያወቅኩ ብዙ ነገር መስዋዕት ከፍያ ያሳደግኳትን ልጄን አንድ ልጄን መተኪያ የሌላትን ማለት ነው እንድትሞት ነው አሳልፌ ለሰው ሀገር የምሰዳት? ባያልፍልኝስ? በፍጹም አንቺ በቃ ታዲያ እንደሚያማት እናት ነኝ። ዳሳሽ ቃልዬ ቮይሷ ላይ አልሰማሽም? እኔ ከሀገሬ ከወጣሁ በኋላ ምን እንደነካኝ ምን እንዳረጉብኝ አላውቅም። ከሀገሬ ሰው አይደለም ቡርቴ እናትዬ ቡርቴ እኮ እናቷም ታውቃለች ስትል እኮ ነው። እናቷም ታውቃለች ስትል 3 አመት ሙሉ በቀደምም መስከረም ነግራሻለች። 3 አመት ሙሉ ከኔ ጋር ስትሰራ ተቀባይነት የለውም። ዳሳሽ እሱን አልተቀበልም። አያስፈልግም፣ ጓደኛም አያስፈልግም፣ ዘመድም አያስፈልግም። ደግሞ ማለት ነው ይህም ቦይስ ሰምቼ ቢሆን ለእኔ አሰምታኝ ቢሆን እርግጠኛ ማለት ነው ምንም አይነት ነገር አርፌ ቁጭ ላለው እንጂ ከሞተችም በኋላ ብሰማው ሀቢባዬ ይሄ ነው ያ ነው አልልም። ለምን ከሞት አፋፍ ነኝ እያለች እየተናገረች በድምጧ ላንቺ ምነግርሽ እናት እኮ ነሽ፣ እናት ነሽ። እዚህ ጋር ምን ብዬ ነው ምነግርሽ ላንቺ? አሁንስ ምን እንደዚህ ሲጨነቅ ይቺ ልጅ ትሞታለች እላለሁ እንዴ? ምን ሆነሽ ነው? ታውቂያለሽ ያሳለፍነው ነገር ከእሷ ጋር እንደምትሞች እኮ ይልሽ እንደምትሞት እኮ እህቴ ናት። ከሞት አፋፍ ላይ ነኝ እያለችሽ እኮ ነው ቡርቴ። እንኳን የተማረ ይልሽ እኔ ራሷ ደደሞ ማለት ነው አውቃለሁ። ልንገርሽ እኔ ሰውስ ምን አስጠረጠረኝ? ምን አስጨነቀኝስ? በቃ ከዚህ በኋላ ችግር የለውም። ቃልዬን አልመልሳትም። ስሚኝ አንድ ነገር አዳምጪኝ ዳሳሽ፣ ልንገርሽ እንዲህ አይነት ችግር አለ። ይህንን ላሰማሽ መጀመሪያ። አሁን እንደሆነ እሷ ቀርታለች እናቴ። ላንቺ ልነግርሽ አልችልም ዳሳሽ፣ ላንቺ ልነግርሽ በታምር አልችልም። እናት ነሽ። ማስረጃ እኮ ነው ይሄ። ጥፋት አለብኝ አውቃለሁ። ለዘላለም አለመናገር ጥፋት አለብኝ። ቢያንስ ቡርቴ ልንገርሽ ዳሳሽ ለማለት ይፈልግ ቢያንስ ከሞተች በኋላ ምንም እንዳልጠራጠር ራሷን አጥፍታ እንደሆነ እንዳቅ ራሷን ልታጠፋ እንደሆነ እንደተናገረች ይሄን ቮይስ ብታሰሚኝ እኔ እንደዚህ ከሌን እያልኩ ስጠረጥር አልኖርም ነበር። ቢያንስ ከሞተች በኋላ እንኳን ለምን አላሰማሽኝም እኮ ነው ጥያቄዋ። እሱን ነው እኮ ያለችው እንዴ። ከሞተች በኋላ ቢያንስ እናቴ እንዲህ አይነት ችግር አለ ፈራውሽ መጀመሪያ አልነገርኩሽም። አሁን ግን ስሚኝ እናቴ ስሚኝማ ለነ ሙቲ ለመስከረም ሰብስበው ሲያወሩኝ ተናግሬያለሁ። ሙቲ መስከረም ዘላለም መናገር ይችላል አሉ አይደለ? ይናገሩ። ሰብስባችሁ ስታናግሩኝ ለአምስት እንኳን እያፋጠጣችሁ ምን አይነት ጥያቄ እየጠየቃችሁኝ እንደነበር እናንተ ታውቁታላችሁ። በእርግጥ አንቺ በዛን ሰዓት ቁጭ ብለሽ ነበረ ሳትሰሚን የወጣሽው፣ አይፈረድብሽም። ግን ናቲ አለ፣ መስከረም አለች፣ ሙቲ አለች፣ ዘላለም አለ፣ ሰምተዋል። ሲጀመር ጠይቀውኛል። ለጠየቁኝ ጥያቄ ሁላ እያንዳንዱ መልስ ሰጥቻለሁ። በዛን ሰዓት እኔ እንኳን እንዳላወራ እንዴት ሲያፋጡኝ እንደነበር አንቺ አታውቂም። ሶ አንቺ ነሽ ያልተነገረሽ። ደግሞ ልናገር ስል ወጣሽ ዳሳሽ ተነስታ ወጣች። ሶ ምንም ማድረግ አልችልም ሀቢባ። አልቻልኩም ነገር ነው ማሰብ ያለብን። ከሰው ጋር ቢሆን ከምንነኳኮር ይሄ ነው ያ ነው ከምን ገባሽ? ይሄ ነው ያ ነው ከምን ቡርቴ ዳሳሽ ቢያንስ ይልሽ አሁን እሷ ህይወቱ አልፏል። አንቺ ማንንም አትጠራጠሪ። ይህን ነገር አስቀምጣለች። ነይ ላሰማሽ ብለሽ እንደ ልጅነትሽ ማለት ነው ልጅ ብትሆኝ እንዳሳለፍሽው ማለት ነው ምን ይሁን ለኔ መንገር ነበረብሽ። እንዴ ሚዲያ ላይ ወጣሽ እኮ እያወራሽ ነው ቡርቴ። አሁን እኮ ሚዲያ ላይ ወጣሽ ስላወራሽ ምን ተቀበለው ዘላለምም ያልሽው የዛን ቀን ያው አለ አይደል? እዚሁ ይሄን ሁሉ ቮይስ የዛን ቀን አልተናገረችም። ይሄው ዘላለምም መናገር ይችላል። የዛን ቀን ይሄን ሁሉ ነገር ነግራናለች። አውርታለች። ይሄንን አላወራችም። ይሄን ቮይስ ልካለታለች ለናቲ አላከችለትም። ንገረን ዞላ ሀቢባ በቃ ሲጀመር ዘላለም ሀቢባ ስሚኝ አንዴ ለአምስት ተቀመጥን። እኔ
ብርቱካን፣ እሙቲ፣ መስከረም፣ ናቲ፣ ዳሳሽ ግን ያን ዳሳሽ ላይ አልፈርድም። ለምን እንደማልፈርድ ታውቂያለሽ? ዳሳሽ መስማት አቅቷታል። ምክንያቱም እዛ ጋር የሚወራው ስለ ልጇ ነው። መስማት አቅቷት ወጣለች። ቡርቴ ግን እየነገረችን ነበር ሙሉ ነገሩን ማለት ነው። በቮይስም ባታሰማን በአፏ ሙሉ ነገሩን እየተናገረች ነበር። በቮይስም ባታሰማን ማለት ነው። ለናቲ የላከችለት ቮይስ 2 ቮይስ ነው እያለቀሰችበት የነበረ ቃልዬ እያለቀሰችበት የነበረው ማለት ግን እዚህ ጋር ልትይዥልኝ የሚገባው ቢያንስ ናቲ፣ እኔ፣ እሙቲ ሰምተናል፣ መስከረም ሰምተናል። ገባሽ? ቢያንስ ናቲ እንኳን እዚህ ደረጃ እንዳደርስ ለዳሳሽ እንዲህ ነው ብሎ መንገር ይችል ነበር። ወይ ደግሞ ቮይሱን ተቀብሎ ቮይሱን ዳሳሽ ላይ አሁን ልትፈርጂ አትችይም። ዳሳሽ በቃ ያን ነገር መስማት አቅቷት መቋጠር አቅቷት ወጣለች። እሷ ላይ ልትፈርጂ አትችይም። ስለ ልጇ ነው እየተወራ ያለው። እሷ ላይ ልትፈርጂ አትችይም። ግን ናቲ ቢያንስ ያለውን ነገር እኔ፣ ናቲ፣ መስከረም፣ እሙቲ ሰምተናል። ያው ይሄን ሁሉ ነገር የዛን ቀን ቢሆን አልተናገረችውም። ጭራሽ ይሄን ሁሉ ቮይስ አላሰማችንም። ናቲ ያልኩኝ እኮ ነው። ቮይስ አላሰማችም። ቮይስ ነገር እየነገረችን ነው። ቢያንስ እንኳን ስለነገረችን እስኪ ቮይሱን ደግሞ አሰሚኝ አይነት የዛን ሰዓት ማለት ይችል ነበር። ቢያንስ ደግሞ ማለት ግን ስለነገረችን ለአምስታችንም እሱ ለዳሳሽ እንዲህ ነው ብሎ መንገር ይችል ነበር። ረጅም ያስሄደው ናቲ ነው አሁንም ድረስ ማለት እውነቱን እንነጋገር ከተባለ ናቲ ነው ረጅም እያስሄደ የነበረው። ትናንትና ራሱ ሌላ ላይቭ ላይ ገብቶ ይሄኛውን ርዕስ ሌላ ላይቭ ላይ አውርቷል። ለምን አንቺ ይዘሽዋል? አንቺ እውነት እያወጣሽ አይደለም ማለት ነው። እዛ ጋር ማውራት አልነበረበትም። እንደገና እኔ አሁን ዳሳሽ ምንም እኔ ዳሳሽ የፈለገ ነገር ትበለኝ አሳድጋኛለች፣ የፈለገ ነገር ትበለኝ። ናቲ ግን ቢያንስ እንኳን ነገሩን ቆም ብለህ አስበህ ቢያንስ የዛንሴ ነግሮኝ ካላገዝኩኝ አዎ እጠየቃለሁ። ነግሮኝ ካላገዝኩኝ ማለት ነው። አብሮኝ እየበላ አብሮኝ እየጠጣ እንዲህ ብሎ ካልነገረኝ የቱ ጋር ነው ማግዛቸው? ጥሩ ፊት እያየሁ አይደለም እኔ ማለት ነው። አንድ ጥያቄ ልጠይቅ እዚህ ጋር አንድ ጥያቄ ልጠይቅ ላስቆምህና አንድ ጥያቄ ልጠይቅ እኮ አንድ ጥያቄ ልጠይቅ ያዘውና ጥያቄውን እንደገና የደበረኝ ነገር ትናንትና ነግሬሻለሁ። ለሪካ ገንዘብ እንላክልሽ ብለናታል አለ። ስላን ሰምቼዋለሁ ብለናታል። እሷ አላላትም ያለችው ዳሳሽ ነው። እሱንም ዳሳሽ አልኩኝ አለችን እንጂ ናቲ ፈጽሞ እዚህ ቦታ ላይ አልነበረም። ለዮብዳር ግን ምን ብሏታል? ገንዘብ እንላክልሽ ብለናት ሁላ እሷ ግን ሰምታ እንዳልሰማን የሆነችው አለ። እኔ ላይቭ ላይ ሰምቻለሁ። አንቺ እዚህ ጋር ጉዳዩን ከያዝሽው አንቺ ነሽ መጨረስ ያለብሽ። እዚህ ጋር አንቺ ነሽ ጉዳዩን ያዝሽው። እውነቱ ሪካ ከገደለች፣ ዘላለም ከገደለ፣ ቡርቴ ከገደለች፣ ሁሉም ከገደለ ያዛ ሀቁ ይወጣል። ግን እዚህ ጋር አሁን ናቲ ጥፋቱ ምንድነው? ረጅም አስኬደው ሀቢባ ሌባ ነች ብል እኔ ስሰርቅ አሳየኝ ነው የምትይው አንቺ ማለት ነው። አሁንም ናቲ እንደዚህ ብሎ ሲል የሆነ ማስረጃ ይዘህ ነው መሆን ያለበት። እኔ አሁንም ብታቀርበው ተሳሳትክ ነው። አሁን ዘላለም ገደለ ቡርቴ ገደለች አይደለም ውናታውን ለምን አልተነገረኝም ነው። እስኪ ሀቢባ አስረጃ ስለማላቅ ለምሳሌ ሀቢባ ገደለች ከተባለ ሪም ገደለች ከተባለ እካሌ ከተባለ ምሳሌ ነው እየሰጠ ያለው ከተባለ ከማስረጃ ጋር ነው መሆን ያለበት፣ ወይንም በህግ ነው መጠየቅ ያለበት። ያደረግነው እኮ እኔ እኮ አላልኩም። እኔ መናገር ስለማልችል ስለተናገር ያሳለች አላልኩም ማለት ይችላል። አሁን ሪካ ገደለ ያለው ዙላ ይኸውልሽ ሀቢባ አንዴ ስሚኝማ ገደለችውን ብትል ገደልክ ራሱ ብትለኝ አልፈርድባትም። እናት ናት፣ ልጇን አጣለች። ብትሰድበኝ ብትመታኝ ምንም ብትለኝ አልፈርድባትም። ግን ናቲ ሁሉ ነገር ያወቀ ነገሩን የሚያራዝመው ነገሩን አውቆ የሚያወሳስበው እሱ ነው። ለምንድነው እንዴ? አይደለም ይልሽ ሀቢባ ነገር አንድ ነገር አለ። እሷ ስትርቀኝ እሱም ሲርቀኝ እሱ ግን ማለት ያ ወንድም ስለሆነ የስጋ ቁራጭ ስለሆነ ካጠገቢ አልተለየም። ገባሽ? እሷ ምን አቀች እኮ መታጣቅም ይልሽ አንዳንዴ ከዘመድ ባዳ የሚሻልበት አጋጣሚ አለ። ዳሳሽዬ አንዳንዴ ከስጋ ከዘመድ ባዳ የሚሻልበት አጋጣሚ አለ። አንድ ሰው ስጋ ይሻላል፣ ግን እኮ እነሱ ራቁ። ለምን ተጠራጠሩ እንዴ? አሁን ቡርቴ 3 ወር ሙሉ ቤቷን ሳጸዳ ምግብ ወጥ ስሰራ እንደ ቃልዬ እንደ ልጇን መሆን የፈለኩትኝ። ተለየችኝ እኮ አላልኩም። ይልሽ 3 ወር ሙሉ ሳይሆን አሁን ከሞተችም ትመጣ ነበር። 3 ወር ሙሉ አይደለም። በእርግጥ ትመጣለች፣ ታረጋለች፣ አታረግም አልልም። ግን አሁን ከሞተች በኋላ ይህን ነገር መንገር ነበረባት። አንድ ሁለተኛ ነገር ዘላለምም እንደበፊቱ አይደለም አብሮ እንዳደጋ አይደለም። ቡርቴ መሄድ ያለበት ቦታ እኮ ይልሽ ዳሳሽ እንዲህ ነው። ለምን አብረን አንሄድም? አሁንም እኮ እሱ
ልንገርሽ እሷ እንዲህ ስትል አሁን እንትን አልኩ እንጂ ማለት ነው። እሷ አሁን ለእህቱ እየወገነ ማለት እኮ እችላለሁ። እናት እኮ ነኝ። ልጅ ለምን የሰጠዋቸው ወንድሟ እኮ ማለት ወንድሟ ማለት እኮ ነው። መወለድ እኮ ትርጉም የለውም ሀቢባ እንዴ። ለእሷም እኮ እህቷ ናት። ብዙ ምስጢር የምትነግራት ሰላም፣ እኔም ባለሁበት ሰላም። ከዚህ በኋላ ማንንም አልፈልግም። አለቀ ጉዳዩ። ልጄን እንደው አጥቻለሁ አይደል? በቃ ጥሩ ጓደኛዋን እሷም አታለች፣ ጥሩ እህቷን አታለች። ክፉ ከሆንኩ ለእኔም የስራዬን ይስጠኝ፣ ለዛም ሰው የስራውን ይስጠው። ሌላ ምን እላለሁ? ይላክ ይፍረደኝ። አንድ ልጄን ነው ያጣኋት ሀቢባ፣ እውነቴን ነው የምልሽ። አንድ ልጄን መተኪያ የሌላትን የሙት ልጅ ማለት ነው። ብዙ ችግር ደርሶብኝ ያሳደግኳት በሽተኛ የሆንኩባት ልጄ፣ እግሬን እያበጠም የሚያመኝ አንገቴን የሚያመኝ ልጄን ነው ያጣኋት። ስለዚህ የኢትዮጵያ አምላክ ይፍረደኝ። ማንንም አልፈልግም። ማንንም በሬ እንዲደርስ አልፈልግም። በቃ አልፈልግም። ሀቢባ አሁን እዚህ ጋር ተደማምጠን እናውራና አሁን አንድ ጥያቄ ልመልስ። ለዚህ ልመልስ አንተ። እሺ መጀመሪያ ትላንት እንትን ከተባለ በኋላ ነው ስልሽ፣ በቀደም ላይቭ ከገባን በኋላ እኔ ወረቀት ተልኮልኝ ነበር፣ የምርመራ ወረቀት ማለት ነው። እና ያለውን ነገር ስታይ እዛ ላይ የነበረው በጀርባ በኩል ነው የወደቀችው ነው ያለችው ልጅቷ፣ ማርታ ተብየዋ ማለት ነው። ማርታ ተብየዋ በጀርባ በኩል ነው የወደቀችው። ወረቀቱ ላይ የሚለው በረንዳ ላይ እንደወደቀች ነው የሚገልጸው። ዳሳሽ ሶሪ ቅርታ ናቲ፣ ይሄ ጉዳይ ይሄ ማርታ ከዋሸች ቃልዬ ነፍሷን ይማረው ራሷን አጥፍታ ካልሆነ አረቦቹ ገፍትረዋት ከሆነ ቀጥታ ለህግ ሄዳችሁ አስክሬኗ ተከፍቶ ተመርምሮ ነው እሱ ህግ ነው የሚፈታው። የሱ ያ ልክ ነሽ። ወደሱ ጥያቄ ልመጣልሽ ነው። ወደሱ ጥያቄ ልመጣልሽ ነው። ቀጥታ ነው ጥያቄውን ጠይቀው። እሺ ለዞላ ጥያቄ እኮ ትናንትና እዛ ገብተ ለምን መሰከርክ ላለበት መንገድ ያቺ ሴትዮ የወብዳር ደውላልኝ ነበር። ያለውን ነገር እስቲ የምታውቀውን ተናገራለች። ተናገርኩኝ። እሷ እንደነገረችኝ ዳሳሽ እንዳለችኝ ለሪካ ገንዘብ ያለባትን ገንዘብ ነጠላ አንጥፋ ለምን እንደምትከፍል ነው የነገረቻት። ከዛ በኋላ ልጅሽም ጠፍታብኛለች እስከ ማለት ደረጃ ለምን ብለናት ነበር ነው ያልከው? እንላክልሽ ብለናት እንደዛ ስላለች ሪካም ተናግራለች። ዳሳሽ ብሎኛል። ግቢልኝ ለዋትስአፕ ላይ ግቢልኝ። ነጠላም ቢሆን አንጥፌ ለምኜ እከፍላለሁ ነው ያለችው። ነጠላም ቢሆን ግን ያልከው ሀቢባ ዋትስአፕ ላይ ግቢልኝ። አሁን በቃ ዝም በል ቆይ። እኔ አሁን ከዳሱ ጋር ችግር የለብም። ዘላለም አንዴ ቃልዬ ነው ይወጣል ያለው ብሏል አይደለ? ነው ያወራ ያለው ልንገርህ፣ እኔ ምንም እንደማላቅ ታውቃለህ። በአቅማ መቼ ሁሉ ችግር ይመጣ ነበረ። አለማወቅ እኮ ነው። አቴ ይኸውልሽ አዳምጪኝ። አንቺ እናታችን ነሽ፣ እንደፈለግሽውን በይ እንቀበላለን። እሱ እስከዛሬ ያልነበረ ትናንትና መጥቶ ከቃልዬ ጋር ምንም ነገር ያላሳለፈ ዞላ አብራን ያሳደገችን እናቴ ናት። ዳሳሽ ከምን ያደግነው በአንድ ትሪ እየበላን ብሏል እንዴ? ምንም አሁን እኮ በጣም የታቀደበት ነገር ነው። ለምን ስልኳን እሷ እንዳነሳችው ተናገረች። ስልኳ ማተር ነው በራይት ነው። በጣም ቀላል የሆነ እየፈጠነ ነው። ሀቢባ እየፈጠነ ነው። ከስር የምታወሩ ከሆነ እንዴት ነው እኛ ማዳመጥ ምንችለው? ከስር ነው ልነግርሽ ነው። አይሰማም ቮይሱ አይሰማም እያልኩሽ እየፈጠነ ነው። ሊንገርሽ ብዬ ነው እናት። እሺ በጣም የታቀደበት ነገር ነው። ለምን ስልኳን እሷ እንዳነሳችው ተናገረች። ስልኳ ማተር ነው በራይት ነው። በጣም ቀላል የሆነ ማለት ነው። እና ሄደን ብዙ ሰው ጋር ጠይቀናል። አንዳንድ ነገሮች አሉ። ከመሀሉ ግን የጠፋ ነገር አለ። ቴሌግራሟ እንዳይመለስ የተፈለገበት መንገድ ለምንድን ነው? እዛ ላይ ምን ቢኖር ነው? የእሷን ጉግል አካውንት እንትን ብለውት ሎጋውት ብለው በራሳቸው የከፈቱበት መንገድ ለምንድን ነው ይሄ የሆኑ? እዛ ጋ የተናገረችው ማርታ የምትባለው ሴትዮ ስልኳን እሷ እንደያዘች ነው። ወይም እሷ የምታውቀው ነገር አለ በዚህ መሀል የሁሉ ውሸት ልትዋሽ አይገባም። እንደ ማንኛውም ጎረቤት ልትመሰክር ከመጣች እውነታውን ተናግራ መውጣት ትችል ነበር። የዛን ቀንም ሀቢባ እያልኩ እኔን ልትሰማኝ ስላልቻለች ነው። በጣም የተጣደፈ እንትን ላይ ነበረች ሀቢባ እና በቃ ነገሩን አዙራ ወደ ዳሳሽ ልታመጣው ፈለገች ስልሽ፣ አንዳንድ እናቶች ውጭ ሀገር ላይ ገንዘብ የሚታፈስ ይመስላቸዋል። ሁሌ ድሎት ነው የሚመስላቸው እና የማይሆኑ ቃላቶች እየተናገረች ነበር። መስካሪ ከሆነች ያለውን ነገር ተናግራ መውጣት ነው እንጂ እንደዚህ አይነት ንግግር በጣም ነው የሚያስጠላው። እዚህ ጋር ዳሳሽ ልጇን ያጣችው፣ እኛም በጣም ተጎድተናል ውስጣችን።
ልጅቷ እንድትመለስ ፈልገን ነበር። በጣም ያለባትን ገንዘብ ልንከፍል ነበር ሀሳባችን። ግን ያንን ነገር ሰምታ ሪካም ዝም ነው ያለችው እንጂ እሺ ትከፍያለሽ ብላ ልጅቷን ብትልካት ወደዚህ እንትን ይባላል የቤቷ ማዳሟ ራሱ የሰጠችው በቃ ሰማሽው አቡ ይሄንን ነው ብለናት ልንከፍል ነበር እንከፍላለን። አየሻል ግን ዳሳሽ ናት አልኩት አላውን እኮ እዚህ ጋር ዳሳሽን ወክዬ ነው እየተናገርኩ። ይመችሽ፣ ችግር የለውም። እኔም ላንቺ ክፉ ነኝ፣ ቃልዬም ላንቺ ክፉ ናት። ስለዚህ እግዚአብሔር ይስጥልኝ። አንቺን ነገር ጨርሻለሁ ቡርቴ፣ ምንም እንድታወርኝ አልፈልግም። በቃ አንቺ እኮ እሷ ሙታ ማለት ነው። እሷ ነገር አግኝታ ስለማታወራሽ ብዙ ነገር እያወጣሽ ነው። ሚስጥር እንኳን ያወራችሽን ይብን ጓደኛላት ዘላለም ቃል ኪዳን ጓደኛላት ያለኝ ሰው እኮ ናት እንዴ። እኛ ጠይቀናት ነዋ። እኛ ጠይቀናት አቋል እናወጣ ለቃልዬ ያስቀየማት ለእናቷ ሳትናገር እንዴት እሷ ለእሷ እሺ ደግሞ ጓደኛ እንደሌላት በፌስቡክ የተዋወቀ ጓደኛ አላት። ይሄ ሁሉ አይወራም። ልንገርሽ ይቺ ሰው ነፍሷን ይማራት። አቋል ለማውጣት እኮ ነው ዳሳሽ ቡርቴን እኛ ጠይቀናት፣ እኔና ህዝቡ ጠይቀናት። እሱንም ቃልዬን አበሳጭቶ ራሷን እንድታጠፋ ያደረጋት ነገር ምን እንደሆነ ለማወቅ በምን እንደሞተች ለማወቅ ጠይቀናት ነው እንጂ እሷ እኔ እንጃ እስካሁን ባየነው የእውነት ከልቧ ጓደኛ ናት። ኮንቨርሴሽናቸውንም ከልቧ ጓደኛማ ብትሆን ማለት ነው ሀቢባ፣ ከልቧ ጓደኛማ ብትሆን ማለት ነው ህይወቷን እስከ ማጣት ድረስ ደርስ ብዙ መስዋዕት ይከፈል ነበረ። ብዙ መስዋዕት ማለት ነው ብዙ ነገር መደረግ እንኳን የተማረ ልበልሽ እኔ ያልተማርኳት ራሱ ብዙ ነገር አገናዝባለሁ። ልንገርሽ እግዚአብሔርን እምልሽ አልመጣላትማ። አሁን እኔ ብሆን እድሜ ከፍ ያለ የፈለገ እድሜ ቢሆን ልንገርሽ 20 ዓመት ካለፈሽ በኋላ 18 ዓመት ካለፈሽ በኋላ ብዙ ነገር እንኳን 22 እና 23 ነሽ ተምረሽ ብዙ ነገር አሳልፈሽ ብዙ ነገሮችን ታያለሽ። እንዴ ጓደኛዬ ወደ መጥፎ ነገር እየሄደች እኔ የቻልኩትን እታገላለሁ። የቻልኩትን እጅግ በጣም አመሰግናታለሁ። እጅግ በጣም አልኩሽ። በቃ ምንም አይነት ነገር አሁን አዳምጪኝም እንድነግርሽ ለምን አታዳምጪኝም? አላዳምጥሽም። የእውነት ስለዚህ ጋር እየወጣለሁ ለምን አታዳምጪኝም እንጂ እየጠቀምሽኝ አይደለም። ለምን መሰልሽ የሚጠቅሙሽ አሁን ለምን አታዳምጪኝም? አፈር የገባችው ምን ታረግልሻለች? ምንም አታረግልሽም። አዳምጪኝ እሺ ዳሳሽዬ እናቴ እውነት ማለት ነው። መልስ ለእያንዳንዱ ጥያቄሽ መልስ ትስጥሽ ስጫት። ቡርቴ እናንተ እናትና ልጅ ናችሁ። አንቺ ቃልዬ ስሚኝማ ዳዬ፣ ኧረ አትበይኝ በእናትሽ። ችግር የለም ዛሬ ላይ ነው ያለው ነው ዳዬ። ትላንት ላይ ግን ነበር አይደለ? ዛሬ ላይ ነው ያለው ነው። ችግር የለውም ነገም ሌላ ቀን ነው። ግን ማለት ነው ልንገርሽ አንቺ እናት ነሽ እና እኔ ቃላት የለኝም ለአንቺ ምንም አይነት ነገር አልነግርሽም። ለምን ጓደኛዬ ናት፣ ሚስጥር ነው፣ ብዙ ነገሮችን አሳልፈናል። ግን ሲቀጥል ደግሞ ትላንትና እንደዛ ሰብስበው ሲነግሩኝ ሲጠይቁኝ ለምን አልነገሩሽም? እነሱ ለምን እኔ ላይ ተደፈደፈ? ለምን እኔ ላይ ተፈረደ? ለምን እነሱ አልነገሩሽም? ልንገርሽ እውነቱን ናቲም ቢሆን ማለት ነው ልንገርሽ በእናትሽ ናቲ አትበይ። ናቲ ፈልጌ ነበር። ለምን አልሰማውም አይደለ? ለምን አልሰማውም አይደለ? ትላንትና ሲጠይቁኝ ለምንድነው እነሱ ሲያልተናገሩት? ለምንድነው ያልነገሩሽ? እውነት ጎረቤቶችሽ እውነት ናቲ ልጅሽ ከሆነ ለምን አልነገረሽም? ለምንስ ሀቢብ ሁለት ቮይስ ነው የተናገረው እያለ አይደል ዘላለም ስራሱ አንድ መፍትሄ አለኝ። ዞላ ቀድቻለሁ፣ ሙሉ ወሬያችንን ቀድቻለሁ ብለሃል። ልትከፍተው ትችላለህ ወይ ልትልክልኝና እኔ ልከፍተው እችላለሁ? የቀዳኸው አቡዬ አይ ናቲም ራሱ የሚያውቃል። ናቲ አሁን ይሄን ካላደረገ እንትን እለዋለሁ። ክፈተው ቮይሱን ክፈተው። እቺ ልጅ ነገር ራሷን ብታጠፋ ቮይሱን ክፈተው። ይሄ ሁሉ ነገር ተናግራ ከሆነ የዛን ቀን ክፈተው ቮይሱን። እሺ እቺ ልጅ እኮ አንድ ናት። አንድ ሰው ሆና ሁሉም ሰው እሷ ላይ እየፈረደ ነው። እቺ ልጅ ነገ የሆነ ነገር ብትሆን ለሁሉም ጸጸት ነው። ስለዚህ ምንድነው ጥፋቷ? ለምን አልተናገርሽም? እኔም ደግሞ አቡ ልንገርሽ ለእናት ልጅሽ በአረብ ሀገር ራሴን ላጠፋ ነው እያለችኝ ነው። ስራ ስላላገኘች 3 ቤት ስለቀየረች ራሴን ላጠፋ ነው እያለችኝ ነው ብዬ ለእናት አልናገርም። እውነቱ ለምን ለእናት አልናገርም? እኔም እናት ነኝ።
ግን ምናልባት እኔ ጠፋ ተብሎ ይነገራል እንዴ? ለእናት ለልጅሳ በሰው ሀገር ሆና 400 ብርና 500 ብር ተራ ብር ጠፋ ተብሎ ጭንቀት እያለች እየነገረቻት እንደዚህ አይነት የሚያስጨንቅ ነገር ስለ ጓደኛ ይነገራል? አይነገርም። እሱ ጥፋቷ ነው። አይነገርም። ማንሽ መታወቂያ የቤተሰብ ቃታ አይነገርም። አቡ ልንገርሻ አዳምጪኝ። አይ እሱ መንገርሽ ጥፋት ነው። ስሚኝ አቡ እራሷ ናት ንገሪያት ያለችኝ። ማን ራሷ ንገሪያት ያለችኝ? ራሷ ናት። ምንም በቃ ስሚኝ ዳሳሽ ናት ንገሪያት ያለችኝ። ብሬ ጠፍቷል እኔ ምልካው ብሬ የለኝም ንገሪያት ብላኛለች። ንገሪያት ብላኛለች። ራሷ ዳሳሽ ብላኛለች። ለምን እንወሻሻለን? ዳሳሽ ዛሬ ልኑር ነገ ልኑር አላቅም። ለምን ዋሻለሁ? አልዋሽም። ልክ ብሬ ሲጠፋ በቃ እኔ ከአቅሜ በላይ ነው ንገሪያት ብለሽኛል። ለምን እንዋሻሻለን? ለምንድን ነው የምዋሻው? እውነቱን ልናገር እዚህ ጋር አትገድሉ። እንደገና ደግሞ ጥፋትን በጥፋት አሽከፋፍሉ። ስለምትቀኝባት ነው ነገሩ። እኔ ችግር የለብኝም ዳዬ። ስሚኝ እናቴ ስሚኝ፣ እውነቱን ነው እየተናገርኩ ያለሁት። ምናልባት ናቲ መጥቶ ከጎንሽ ሊሆን ይችላል አውቃለሁ፣ ልጅሽ ነው። ግን ነገ መሄዱን ደግሞ ማወቅ አለብሽ። ከጎንሽ ማንም አይኖርም ዳዬ። ጎረቤቶችሽን እንኳን እንዴት እየሆኑ እንዳሉ ስመጣ ይገላምጡኛል። ብዙ ነገር አለ። የሆነ ነገር ሳደርግ ያሽሟጥጣሉ። የሆነ ዳዬ ጋር ሄጄ ሳወራ ምን ልትላት ነው ደግሞ? እንዲህ ነው የምባለው። ለምን እኔ ሰው አይደለው? እዚህ ጋር ሰው አይደል የሞተብኝ? ጓደኛዬ እኮ ናት፣ እህቴ ናት። እኔንስ ማን ይረዳኝ? ማነውስ የሚረዳኝ እኔን? እስኪ ፍረዱ። ማንም ሰው መፍረድ ይችላል። ይሄ በእኔ ቦታ ብትሆኑ ምንድነው የምታደርጉት? ንገሩኝ። ምንድነውስ የምታደርጉት? ተናገሩ እስኪ። ሀቡ አንቺ ተናገሪ። በእኔ ቦታ ብትሆኚ ሰው እየገላመጠሽ ምግብ እንኳን መብላት ራሱ ከበደኝ። እሷ ግን ይሄንን አታውቅም። ምግብ መብላት በጣም ነው የከበደኝ ለራሴ። ነፍሲ ማር ነው ቢ ስትለኝ እንኳን እንዴት ልብላ? ግልምጫ እያየሁ ነው የምበላው። ንገሪኝ እስኪ። ጓደኛዬ ናት፣ እህቴ ናት። ይሄን እያየሁ ነው የምበላው። ብዙ ነገር አለ እኮ፣ ብዙ ነገር አሳልፌያለሁ። የኔን ማር ይረዳልኝ። ግን ዳዬ በጣም ነው የምወድሽ። ግን በእንደዚህ አይነት መልኩ እኔ አንቺን አልጠብቅሽም። ትላንት ለመጣ ሰው እንደዚህ መሆን ይከብዳል። ለሱ አንቺ ከቨር ሆነሽለት ከሆነ ችግር የለውም። እኔ ለአንቺ ብዙ ነገሮችን ደግን ክፉን አሳልፈናል፣ ከቃልዬም ጋር ቢሆን። ግን ዛሬ ላይ አንቺ እኔ እንደዚህ ማለትሽ በጣም ይከብደኛል። በጣም የእውነት የኢትዮጵያ ሕዝብ ይፍረድ። እግዚአብሔርን ካጠፋው እንደው ለምን አልቀጣም? ለምን አትቀጡኝም? የእውነት ግን እንደ ጓደኛ መክሬያታለሁ፣ ነግሬያታለሁ። በምችለው መጠን ተመለሺ ብያታለሁ። ግን እሷን ማጣት ፈልጌ ነው። ከማንም በላይ እኮ እሷ ነበረች ካጠገቤ ነበረችው። ራሴን እንደዚህ ላደርግ ነው ስላት ለምን ብላ አብዳ አልቅሳ ብዙ ነገር ያስተወችኝ ናት እኮ። እንዴት ነው ለሷ ክፉ ነገር የምመኘው? ለሷስ እንድትሞት ብዬ ምንድነው የማደርገው? ንገሪኝ። እዚህ ጋር የምባለው ነገር እንድትሞት ፈልገሽ ነው? ለምን? ምን አረገችኝ እቺ ልጅ? ምን አጠፋች? ምን በበደለች? ችግርንም መከራንም እኮ አብረን አይተን አሳልፈናል አይደለም? ዛሬ ላይ እንደዚህ አይደለም። አንቺ ኦልሬዲ እውነቱን ተረድተሻል። እውነታውን ተረድተሻል። በቃ ስለዚህ የእውነት ልንገርሽ አንዴ ስሙ ይኸው አሁን ያለውን እዛ ጋር እያወራኋቸው ነው። አስረድቻቸዋለሁ። እነሱ አምነውበታል። ሚዲያ ላይ የሚወጣ ነገር አይደለም። ሀቢባ ነግሬሻለሁ ከዚህ በፊት እኔና ዳሳሽ አሁን ገብተን ተነጋግረናል። ያለውን ነገር አምነውበታል። አሰምቻቸዋለሁ ለራሳቸው። ሚዲያ ላይ አይወጣም አሁን ያ ነገር። እና ዳሳሽ ካላመኑበት ሚዲያ ላይ የማይወጣ ከሆነ ለኛ ጉዳዩን ዳሳሽ አመኝበታለሁ ካላለች አውጣው። ናቲ ይናገራ እዚህ ጋር ኦኬ። ሚዲያ ላይ የሚወጣ ነገር አይደለም። እኔ ብለኸኛል። እሱ ነው የምልሽ። ሚዲያ ላይ እንዳታውጪ ብለኸኛል። ስለዚህ ሚዲያ ላይ ነገር የሚወጣ ነገር ስላልሆነ እቺ ልጅ ብቻዋን ስትቀጠቀጥ ጎረቤት ሲገላምጣት ሰው ሲያገላት መገለል ደግሞ የሰው ልጅ ራስን እስከ ማጥፋት ሊያደርስ ይችላል። ቃልዬ ራሱ ነፍሷን ይማረው ትቀየማችኋለች። እቺ ልጅ ቤስት ፍሬንዷ የልብ ጓደኛዋ ጧት ማታ የምታወራት ጓደኛዋን እሷ ካለፈች በኋላ እንደዚህ መወቀስ መገለል የሚደርስባት ነገር
ቃልዬ ደስ አይላትም። ቃልዬ እንድትደሰት ከፈለግሽ እናት ነሽ። በቃ ታረጋ። ሀቡ ልንገርሽ እዚህ ጋር ልንገርሽ ሀቡ ይኸውልሽ ኃላፊነቴን እንኳን እንዳልወጣ ነው ያደረጉኝ። እዚህ ጋር አደራ አለብኝ። ኃላፊነቴን እንኳን እንዳልወጣ ነው ያደረጉኝ። እንዴ እሷ ሞታ አንቺ ትኖሪያለሽ መባል በጣም ከባድ ነው። እንደዚህ አይባልም። እና በቃ ተታረቁ። እናንተ እናትና ልጅ ናችሁ። ሀቡዬ እየሰማሽ ነው? ይኸውልሽ ዛሬ ላይ አሁን ዳሳሽ ምንም ማለች ዞሮ ሀዘን ብዙ ነገር ያናገራል። እቃ እንኳን የጠፋበት ሰው ብዙ ሰው ይጠረጥራል በዙሪያው ያለውን ሰው። ስለዚህ ዛሬ ነፍስ ነው ልጅን ያህል ነገር የጠፋባት እናት ደግሞ ብዙ ነገር ብትልም እዚህ ጋር ልንቀየማት አይገባም። የምር እናት ነው። እናንተ እንደ ጎረቤት አስታርቋቸው። አዳምጪኝ እኮ እሱ ጋር ልመጣልሽ ነው ሀቡዬ። አሁን ዞሮ እቺ ሴትዮ ከዚህ በፊት ከዚህኛው ቮይስ በፊት ወይም ከዚህ ላይቭ በፊት እየተረዳች የነበረው ዘላለም ወይም ሪታ ሳይሆን አረቦች ጋር የሆነ ነገር ኖሮ ሪታ ምናልባት እዛ ሀገር ላይ ነው የምትኖረው፣ አረቦች ጫናን ቢፈጥሩባት በሆነ አይነት መንገድ እየሸፈነች ነው የሚል ነገር አስባ ሊሆን ይችላል። እንደዚህ አይነት ነገሮች እንዲገለጹ ግን እቺ ሴትዮ መሄዷ መጠርጠሯ ከብዙ ሰው ጋር ማውራቷ ምናምን የዚች ልጅ ቮይስ እንዲወጣ እሷ ጆሮ እንዲደርስ አድርጎታል። በቃ ጥሩ ነገር ነው፣ ኸይር ነው። ኸይር ነገር ሳይሆን ምንም የሚፈጠር ነገር የለም። ስለዚህ ለዛሬው ቀን በቅቶ ኸይር ነገር ተፈጥሮ ዛሬ ጆሮዋ ሰምቶት እውነቱን እንድታምን አድርጓታል አይደል? አልሐምዱሊላህ በቃ እውነቱን አምናለች። ቀዳና ቀድር ነው። በዚህ ጥፊ ብሏት አልጠፋሽ ልጅቷ። አሁን ከዚህ በኋላ ግን ላለው ነገር እሷ ላይ ቅያሜ መውሰድ እንዲህ ያለች እንደዚህ ተናገረች ብሎ ማለቱን ትተን እችን ሴትዮ ከዚህም በኋላ የምናጽናናበት መንገድ ምንድነው? እሷም እንደ ጥፋቷ ልክ ነሽ፣ እድሜ የሚገድባቸው ነገሮች ሊኖሩ ይችላሉ። ግን ደግሞ ይሄንን ነገር ብዙ የምንናገራቸው ነገሮች ኖሮ ለአንድ ሰው ለሁለት ሰው ማሳለፍ ነበረባት። በቃ አላደረገችውም። አሁን አለፈ፣ አትመለስም። ያንን ነገር ይቅርታ ብለን ዘላለም ጋር የነበራቸው ነገሮች አንድ ቤት ውስጥ ነው የሚኖሩት። ያ ነገር እንዳይሆን ሁለቱም እየተገለማመጡ መጥፎ ነገር እንዳይፈጠር እናት ናት የምትችለውን ነገር እንድታደርግ ካፋ የሚወጣውን ነገር ያው ከትምህርትም አንፃር ካለማወቅ ብዙ ነገር እናወጣለን ካፋችን። እኛም ብዙ ነገር እናወጣለን አይደለም እናት ለያውም ሀዘን ላይ። ስለዚህ እነዚህ ነገሮች ሰምተን እንዳልሰማን አይተን እንዳላየ እንደገና ሰው ደግሞ እየገባ እንዲህ ነው ሊላት ይችላል። ያን ተቀብላ ልትናገር ትችላለች። እነዚህ ነገሮች ከማየት አንፃር እኔ ዛሬ እዚህ ቦታ ላይ የተገኘሁትኝ በሁለቱም አንፃር ነው። የዘላለም ምርጥ ጎረቤቴ ምርጥ ወንድሜ ነው፣ እሷም እንደዛው። ስለዚህ ሁለቱ መሀል ከሩቅ ሆነሽ በጣም የሚደብር ነገር ትሰሚያለሽ። ስለዚህ ያንን ነገር ለምን ይሆናል ብዬ በሁለቱም ሳይድ ሳሊስ የሚያመኝ ነገር ስለነበረ ለምንድን ነው ብዬ ነው ቮይስ አስቀምጬልሻለሁ ዋትስአፕ ላይ ከዚህ በፊት ገብቼ እናውራ ብዬ ማለት ነው። ስለዚህ እነዚህ ነገሮች ይቅሩ። ዳሳሽን መርዳት ያለብን ነገር ካለ መርዳት ያለብን ነገር፣ በአንቺም በኩል የኢትዮጵያ ሕዝብ መርዳት ያለብን ነገር ካለ በቃ አሁን እኮ እውነታውን ተረዳው እኮ በቃ እኔ አሁን ምንም ልናገር አልችልም። እግዚአብሔር ወይ የእሷን ቀን ይስጠኝና ይገላግለኝ። ሌላ ምንም አልልሽም። አቢባ እግዚአብሔር ይስጥሽ፣ አንቺም ለልጆች ይኑርላቸው። ሌላ ምንም አልልሽም። አይዞሽ እናቴ ፈጣሪ። እኔ መናገር ራሱ ቃላቶች አጥሩኛል። ችግር የለውም። ምንም ልልሽ አልችልም። በጣም እኔ እንጃ። እቃ እኮ አይደለችም። አሁን ልጅሽ ናት፣ ቡርቴ ልጅሽ ናት፣ ዞላ ልጅሽ ነው። ይቅርታ አድርጊላቸው። እናታችሁ ናት። ይቅርታ ጠይቋት። እንደ ድሯችሁ አብራችሁ ብሉ ጠጡ። ያ ነው ቃልዬን የሚያስደስታት። የቃልዬ ነፍስ በሰላም እንድታርፍ ደስተኛ እንድትሆን ከፈለጋችሁ እናንተ ፍቅር ሁኑ። ያ ነው ቃልዬን የሚያስደስታት። ስለዚህ ምንም ችግር የለው። እንኳን እውነታው ወጣ በቃ። ስለዚህ እኔ ያህል እየተናገረች ማለት ነው። እኔ እናት ስለሆንኩ ነግሬሻለሁ። ሁሉ ነገር አጠራጥሮኝ ነበረ። በቃ ይህን ለመናገሯ በጣም እጅግ በጣም አመሰግናታለሁ። እኔ ስላልኩ እኮ አትሞትም አይደል እንዴ? ሰው ስላለ እኮ አይደለም፣ ፈጣሪ ያዘዘው ነው አይደል እንዴ? ስለዚህ እኔ እንትን ብትልስ እኔ ምስጡኛል በላት እንዴ? ለሞተችው እየተቆረቆርኩ እሷ እንድትሞት እፈልጋለሁ እንዴ? ለምን ትኑር? ለቤተሰቦቿ ትኑር እንዴ? እኔ እድል የሆነው እኔ ልጄን አጣውና እሷ እንትን ትበል ማለት አይደለም። ግን ይሄን ያህል ሚስጥር እየነገረቻት እንደ ጓደኛ እንደምን ብዙ ችግር አለው። ብቻ አቢባ ምንም ይሄ ነው ልልሽ አልችልም። በቃ እኔ ቆስያለሁ፣ ነፍሬያለሁ። በቃ ከዚህ በላይ ምን እፈልጋለሁ? ስሚኝ እናቴ፣ አመሰግናለሁ። እጅግ በጣም አመሰግናለሁ። እናት በልጇ ልንገርሽ እናቴ፣ ይቅርታ አድርጊላት። ይኸውልሽ እናቴ ስሚኝ፣ ካጠፋው ለሁሉም ነገር ይቅርታ
በእርግጥ ይቅርታ እዚህ ጋር ቃልዬን ህይወቷን አይመልስም አውቃለሁ። ብዙ ነገሮች አሉ፣ ግን በጣም ይቅርታ ከልቤ የእውነቴን ነው የምልሽ። እናት ነሽ ከእናትም በላይ የእውነት ላንቺ አይደለም ለልጄ ላንቺም እናት እዚህ ጋር የምናገረው እዚህ ላይ ስለወጣው አይደለም። ዳዬ ታውቂዋለሽ፣ ሁሌም ነው የምናገረው። አንቺ ደግሞ ዙረሽ ኦኬ ራሱ አውርቼሽ አውቃለሁ እንዴ እዚህ ጋር እኔ ስጠይቅሽ ምንም እንደማታውቂ አይደል እንዴ እየነገርሽኝ ያለሽው? ይኸውልህ አልዋሽም። ልንገርህ መቼ ነው እስኪ ለመምታት እንኳን እንትን ያልኩት? አንቺ ዛሬ ላይ እሱ መጥቶ ለሱ ማገዝ ከቻልሽ ጥሩ ነው፣ ግን እኔ እውነቱን ነው የተናገርኩት። ይሄ ማገዝ አይደለም። መቼ ነው እስኪ እኔ አንቺ ላይ ዛቻ እንትን ያልኩት? ዘላለም አይደለም ዛቻ እንትን ያልኩት መቼ ነው እኮ? ዘላለም አይደለም ያዘክ፣ እሱ ይናገር። ዘላለም አይደለም እንደያዘክ። ለምንድን ነው የምትዋሻው? ለምንድን ነው ችግርን ከበር የምታደርግለት? ለምን መቼ ነው እስኪ ንገሪኝ። ዘላለም መቼ ነው ያዘኝ? ለሱ አላየሽም አይደለ? እሱ እንደዛ ሲያደርግ አላየሽም። አንቺ ልትናገሪያችም ስለሱ ዳዬ ልንገርሽ። መቃወም ለሱ በቃ እዚህ ጋር ይኸውልሽ፣ ታዩ በቃ አይደለም ዳዬ ይኸውልሽ፣ አንድ ነገር ልንገርሽ። በቃ ይኸውልሽ፣ እዚህ ጋር እኮ ጓደኛሽ ናት፣ ጓደኛሽ አልፋለች። ከዚህ በኋላ ምንም አይነት ነገር አያስፈልገንም። በቃ ባለሽበት ሰላም፣ ባለውበት ሰላም፣ ምንም አያስፈልገንም። በቃ እሺ፣ እሷንም አናስጨንቃት። በጣም አመሰግናለሁ። ይበቃናል። አይሻልም? አመሰግናለሁ። አዎ እኔም አመሰግንሻለሁ። እሺ ይበቃል። እውነት ነው። አዎ አይሻልም? ይሻላል። በቃ እሷን እንዴት ተናታል? እኔን የሚረዳል። ስለዚህ ምን ያስፈልገናል? ቆይ እሺ ምን ያስፈልገናል? ስሚኝ፣ የኔን የሚረዳልኝ አንድ ፈጣሪ ብቻ ነው፣ ሌላ ሰው አይደለም። የእውነት እኔም እኮ እሱን ነው የተናገርኩት። ለሱ አንቺ መናገራችን ራስ ይናገር። ለምን አይናገር? ከዚህ ላይ ለአቢባ ከመናገር ዳሳሽ ልሽ የቀረውበት ምክንያት ስልክ ራሱ ለምን ቀየርሽ? ስልክ ለምን ቀየርሽ? እቺ ስልክ ቁጥርሽን ለምን ቀየርሽ? ሲጀመር ስሚኝ፣ የዛን ዳሳሽ ስሚኝ፣ የዛን ቀን ስናወራ እኮ አንቺ እኮ ተነስተሽ ነው የወጣሽው አይደለ? አየሰማሽ እኮ አይደለም? ነገር የለም። ሶ ወይኔ ቆይ አንድ ነገር አንቺ ለሱ ጠበቃ መቆማችሁ አዳምጪኝ። ስልክ ይኸውልሽ፣ ስልክ ራሱ ማለት ነው ምንድነው ችግሩ ብዬ ልጠይቅ ስል ስልክ ቁጥርሽን ለምን ቀየርሽ እንዴ? አልቀየርኩም፣ ተበላሽቶ ነው ሲል አልቀየርኩም። ለምንድን ነው የምቀይረው? ለምንስ ነው የምቀይረው? ለምን እና ስደውል አይሰራም? ለምን አይሰራም? እየደወልኩ ያለሁት እኮ ለምን አይሰራም? ምን ስደውል ያለው ስልኬ ተበላሽቷል። ሰሪ ቤት ነው ያለው እኮ ተበላሽቷል። ተናግሬያለሁ። ታዩሻ አሁን እኮ አይነሽ ወጣ ወረደ። ልንገርሽ ሁሉም ነገር ቀሪ ነው። እሺ እንዴ እኔ እኮ እንዳልጠይቅሽም ስልክሽን አጠፋሽ። ሲደወልልሽ አታነሽም። ቢጠራም አላጠፋውም። ስልኬ ተበላሽቶ ነው። እኔ አላጠፋውም ስልኬ። ለምንድን ነው የማጠፋው? ለምንስ ነው የማጠፋው? አሁን ራሱ በሰው እኮ ነው እያወራ ያለሁት አይደል? ለምንድን ነው የማጠፋው ስልኬ? እኮ ለምን ሰሪ ቤት ነው ሲጀመር። ረግጬው ስልኬ ተበላሽቷል ተናግሬያለሁ። ሚዲያ ላይ ራሱ ወጥቼ ስልኬን በገዛ እጄ ስነሳ ጉልበቴ ላይ ነበር አስቀምጬው ስነሳ ረስቼ ረገጥኩት። ምን ላድርግ? ወስጄ ስወስድላቸው ቦርዱ ተቃጥሏል ተባልኩ። እሺ ሶ ቦርዱ እስከሚገኝ ድረስ ስልኩ መቀመጥ አለበት። እሺ እኮ እሺ፣ ግን ሚዲያ ላይ እንዲህ ከማውራት እሺ፣ በዚህም በደወልሽበት ስልኬን ታውቂያለሽ። ቢያንስ ከኔ ከየተማርሽ ነሽ አንቺ። ዳሳሽ እንዲህ አይነት ችግር አለ ደውለሽ ማለት ነው። ምንድነው ችግሩ? እኔ እኮ እንዲህ ነው። እሺ እሱንም ትተሽ ናቲ ነው ሲጀመር ናቲ ነው። የራሴን ስልክ ይዣለሁ። አሁን ወደ ራሴ መልሼዋለሁ። ለምን ደውለሽ አልነገርሽኝም? ሚዲያ ላይ ሁሉን ነገር ከማውራት ለምን አትነግሪኝም? በሱስ ሌላ ጊዜ ስጠፋብሽ አይደለም በሌላ ስልክ ደውለሽ እኮ ዳሳሽ አገናኘኝ ብትል እንዴት አያገናኝም? ያገናኛል። እኔ ማንም ሰው ሲደውል አገናኘኝ ብየዋለሁ። ሲጀመር ከሱ ጋር አንነጋገርም። በምን ምክንያት? ሲጀመር እኮ ይኸውልሽ ዳዬ ልንገርሽ እውነቱን ሚዲያ ላይ ልንገርሽ፣ እኔ የማውቀው ነገር የለም። ሚዲያ ላይ እንደወጣ ራሱ ያስገደዳችሁኝ እናንተ ናችሁ። እናንተ ናችሁ እኮ ሚዲያ ላይ እንደወጣ ያስገደዳችሁ፣ ሌላ ማንም አይደለም አይደል? መናገር ከፊት ስላስገደደኝማ ይኸውልሽ መናገር አለ። እውነታውን እኮ አወቅኩኝ። ስላስገደድኩኝ እኮ እውነታውን አወቅኩኝ። ከሌ ከማለት እኮ ይሄ እውነታውን አወቅኩኝ። ለምን ተለባብሶ ሆዴ እየቆሰለ ብዙ ችግር እየመጣብኝ ብዙ ነገር እየሆንኩ ነበር የምኖር። ግን አሁን ሚዲያ ላይ መውጣቴ እኮ ብዙ ነገር አወቅኩኝ። ማን ወዳጄ ማን ጠላቴ እንደሆንም አወቅኩኝ። ሲጀመር
ሀቡ በቃ ቡርቴ ችግር የለውም ታዩ